የእግዚአብሔር ጥበብ እኛን ያዳነበት የመጨረሻው ጥበቡ የተገለጠው እኛን በማዳን የመጨረሻው ጥበብ። ስለ መስቀል ስናስብ መስቀል ለእኛ የተመሳቀለ እንጨት ብቻ አይደለም። አዳም ሲጠፋ እግዚአብሔር ሊቆጣ ነው። የት ነው ያለው? ይሄ እውነት የገባኝ ጊዜ አንድ መዝሙር ጽፌ ነበርና ከአንድ ወንድሜ ጋር ዘመድ ነበር ነው እንደዚህ ይላል። ዝም ብዬ ትንሽ ልዘምርላችሁ። ዓለሙን ወደሃል አንተ ራስን እስከ መስጠት በሞት አካፍለህናል የማይጠፋውን ሕይወት። አላስፈለገ ባንደበት ለእኛ መናገር የፍቅርህን ኃያልነት አይተናል ከግብር። እግዚአብሔር የወሰደው እርምጃ ምንድን ነው ካለን የፍቅር እርምጃ ነው። ፍቅር ነህ አንተ ዛሬ አዲስ ሕይወት ቤተክርስቲያን ፖርትላንድ የሚገኘው አዲስ ሕይወት ቤተክርስቲያን የፋሲካን በዓል ምክንያት በማድረግ ያዘጋጀነው ፕሮግራም ነው። እግዚአብሔር ይመስገን። በመካከላችን የእግዚአብሔር ሰው ፓስተር ይወል ተስፋ ያለ፣ የእግዚአብሔር ሰው ወንድማችን ኤባ ዳንኤል አለ፣ እህታችን የእግዚአብሔር ሴት ጽዮን አለች። እግዚአብሔር ዘመናችሁን ይባርክ። በመካከላችን ስለተገኛችሁ ደስ ብሎናል። የዚህ ፕሮግራም ትልቁ ዓላማ ኢየሱስን መናገር ነው። ያለ ኢየሱስ ሀብት የለንም፣ ያለ ኢየሱስ አቅም የለንም። ስለዚህ መስቀል ላይ እየተሰራልንን ስራ ዲስከስ እያደረገን በዓልን ደግሞ ኢየሱስን በማሰብ ሪመምበር አድርጎ ይላል መጽሐፍ ቅዱስ። እምነታችን ሐዋርያና ሊቀ ካህን የሆነው ኢየሱስ ክርስቶስን ኮንሲደር አድርጎ ሪመምበር አድርጎ አስታውሱት ይላል እና የምናስታውሰው ኢየሱስን ብቻ። ስለዚህ በእሱ የሰራልንን ስራ እያስታወሰን ተወሰነ ደቂቃ እንቆያለን። የእግዚአብሔር ፍቅር የተገለጠባቸው መንገዶች አሉ። የእግዚአብሔር ፍቅር የተገለጠባቸው መንገዶች ለምሳሌ ራሱ ፍቅሩ እግዚአብሔር በማንነቱ ፍቅር ነው፣ ግን ፍቅሩን የሚገልጥባቸው መንገዶች የተለያዩ ናቸው። በማንነቱ ራሱ የእግዚአብሔር ኔቸር ላቭ ነው። የእግዚአብሔር ፍቅር ራሱ ጋድ ኢዝ ላቭ ነው። ግን ፍቅሩ የሚገለጥባቸው መንገዶች ብዙ ናቸው። ለምሳሌ ልጅ ለሌለው ልጅን ይሰጣል፣ ለመካን ልጅን ይሰጣል አይደል? ለሚዘራ መብልን ይሰጣል፣ ለሰው ልጆች እድሜን ይሰጣል፣ ሰላምን ይሰጣል። ብዙ መንገዶች እግዚአብሔር ለሰው ልጆች ፍቅሩን ገልጧል። የፍቅሮቹ ሁሉ ጥግ ግን መጽሐፍ ቅዱስ ሲናገር ውድ ልጁን ነው ይሰጠኛል። የእግዚአብሔር ቤስት ጊፍት የሚባለው መጨረሻ ፋይናል ጊፍት የሚባለው ውድ ልጁ ነው። ውድ ማለት ለአንድ ሰው ውድ የሚባለው ሀብት ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ትዳሩ ሊሆን ይችላል። የእግዚአብሔር ውድ ቢጎትን ሰን አንድያ ልጁን ከልጆቹ አንዱ ሳይሆን የሚለው አንድያ ልጁን የሰጠበት የእግዚአብሔር የፍቅሩ መገለጫ ጥግ ነው። ስለዚህ የእግዚአብሔር ፍቅር እንዴት ታየዋለህ የሚባለው የእግዚአብሔር ፍቅር በሙላት የሚታየው በክርስቶስ ብቻ ነው። ክርስቶስ ደግሞ ለእኛ የተገለጠልን በመስቀል ላይ ነው። ስለዚህ የእግዚአብሔር ፍቅር ሙላት የተገለጠበት ክራይስት ነው። ኢየሱስ ጌታ ነው። እሺ ቴንክ ዩ ፓስተር። በጣም ሰፊ የሆነ ሀሳብ ነውና ምክንያቱም ስለ ክርስቶስ ፍቅር ሲነሳ እንደው እኛ ስለ ነገሩ እያብራራን እናልቃለን እንጂ ሀሳቡ ግን የሚያልቅ አይደለም። ግን በተሰጠን ጊዜ በተሰጠን ዘመን አጭር ነገር ተናግሮ ለማለፍ ያክል ነው። ይህንን እድል እግዚአብሔር ያመቻቸልን እና መስቀል የተገለጠው የክርስቶስ ፍቅርን በተመለከተ ያው ፓስተርም ያልከው ነገር አለ። የእግዚአብሔር ፍቅር ብሉይ ኪዳን ዘመን ጀምሮ ወይም ከፍጥረት ጀምሮ ሰው ልጆች ሁሉ ሲገለጥ ነበረ። ከዘፍጥረት ምዕራፍ 1 ጀምሮ በእያንዳንዱ መጽሐፍ፣ በእያንዳንዱ ምዕራፍ፣ በእያንዳንዱ ታሪኮች ላይ ልናጣው ማንችለው ነገር ቢኖር የእግዚአብሔር ፍቅር ነው። ልናጣው ማንችለው ነገር ቢኖር እና
ወደ ክርስቶስ ወደ መስቀሉ ስንመጣ እግዚአብሔር ለሰው ልጆች ያለውን ፍቅር ክላይማክሱን ጣራውን ነካው እንጂ ከመጀመሪያም ጀምሮ ፍቅሩን ነበረ። እንዴት ብለን ብንጠይቅ የምናገኘው ነገር አለ። ገና ከፍጥረት ጀምሮ እንደምናውቀው እግዚአብሔር አዳምና ሔዋንን ፈጠረ። ከዛ አዳምና ሔዋን እግዚአብሔር ባዘጋጀላቸው መልካም ስፍራ ላይ ይኖሩ ነበረ። ከዛ ዘፍጥረት ምዕራፍ 3 ጋር ስንመጣ አሳዛኙ ታሪክ ይጀመራል። የዓለም አሳዛኙ ታሪክ ይኸው ምንድነው? አዳምና ሔዋን አትብሉ የተባሉትን ፍሬ በልተው ከእግዚአብሔር ተለዩ ይላል። ግን በዛ ሰዓት እግዚአብሔር የወሰደው እርምጃ ምንድነው ካለን የፍቅር እርምጃ ነው። በእርግጥ አሁን በዛ ሰዓት ሰዎች ከአዳምና ሔዋን ከኤደን ገነት መውጣታቸው በቃ እግዚአብሔር አይናችሁ ማየት አልፈልግም እናንተ ክብር የማይወድላችሁ ብሎ ጠልቷቸው ብለው ነው ሰው የሚያስበው። እና ግን እንደዛ አይደለም። እግዚአብሔር በዛም ሰዓት ለነሱ ያለው ፍቅር እንዳልተነካ የምናውቀው በነሱ ኃጢአት፣ በነሱ ጥፋት፣ በነሱ ኃላፊነት ከዚያ ቦታ ወጥተው ግን እግዚአብሔር ገበናቸውን ለመሸፈን ደግሞ ከቆዳ የተሰራ ልብስ ሲያዘጋጅላቸው እንመለከታል። ይሄ ታሪክ ፍቅር የእግዚአብሔር ፍቅር ብለን ከምንለው ውጭ ምንም ትርጉም አንሰጠውም። እና ከዛ በኋላ ያለውን ታሪክ በጠቅላላ ስንመለከት የእግዚአብሔር ፍቅር ያልተንጸባረቀበት፣ የእግዚአብሔር ፍቅር ያልታየበት ጊዜ የለም። አንዳንድ ጊዜ ያው በብሉይ ኪዳን ዘመን ላይ እግዚአብሔር አንዳንድ የሚያደርጋቸው ጠንካራ ነገሮች፣ ለምሳሌ አሁን የሆነ ሕዝብን እግዚአብሔር ያጠፋል ማለት ይቀጣል። ሲቀጣ ደግሞ በሞት የሚቀጣቸው ሰዎች አሉ። ለምሳሌ እስራኤላውያን ከሌሎች ሀገራት ጋር ሲጣሉ ያው ወደ ጠላቶቻቸው ድንበር ይገቡና ያለውንም ሁሉ ያጠፋሉ። እና ሲያጠፉ እግዚአብሔር ፍቅር አይደለም እንዴ የሚል አይነት ለምሳሌ አሁን ሳኦልን ምንድን ያለው ሄደ ሳሙኤል ህፃናቱን መጀመር አጥፋ ነው ያለው። ለረጅም ጊዜ ይህንን ክፍል ሳስብ እኔ እግዚአብሔርን የመሰለ እኔ ፍቅር ነኝ ያለ እግዚአብሔር ለምንድነው ህፃናትን እንደዚህ አጥፋ ብሎ ያለው ብዬ በጣም ከሱ በላይ ፍቅር ለመሆን የሞከርኩበት ጊዜ ነበር። ግን እግዚአብሔር እንደዛ ብሎ ሲል የራሱ የሆነ ዓላማ አለው፣ የራሱ እይታ አለው። እንደዛ ሲል በፍጹም የእግዚአብሔር ፍቅር ቅንጣት ያክል አልተነካም። እና እስራኤላውያን ስንት የበደሉ፣ ስንት ያሳዘኑ፣ ስንት ተሸከማቸው፣ ስንት እግዚአብሔር መልካም የሆነውን ነገር ፕሮቫይድ ብዙ ያላረጋላቸው ነገር የለም። የ1500 ዓመታትን የእስራኤልን ታሪክ ስንመለከት በእያንዳንዱ ዘመን ላይ እግዚአብሔር ለነሱ ያለውን ፍቅር ያልገለጠበት ጊዜ የለም። ይወድቃሉ፣ ይነሳሉ፣ ያጠፋሉ፣ ይመለሳሉ። እንደውም ወደ የትንቢት መጽሐፍ የመጨረሻው መጽሐፍ ትንቢተ ሚልክያስ እኮ ሲጀምር ወድጃቸዋለሁ ብሎ ነው የሚጀምረው አይደለ? ከዛ እንዴት ወደድከን ሲሉ ያዕቆብን ወደድከው ኤሳውን ጠላው ብሎ ይናገራል። እና ከመጀመሪያው ጀምሮ የመጣው ግን የፍቅር ሂደት ልክ መስቀሉ ጋር ሲመጣ እግዚአብሔር የመጨረሻውን መውደድ ለእኛ የገለጠበት ቦታ ነው። እና ስለ መስቀል ስናስብ መስቀል ለእኛ የተመሳቀለ እንጨት ብቻ አይደለም። የመለኮት የመጨረሻው የፍቅሩን ጥግ ለእኛ የገለጠበት ስፍራ ነው። እና በመስቀሉ የተገለጠው የእግዚአብሔር ፍቅር ማለት ከኛ አእምሮ በላይ ነው እና ከኛ ንግግር ከኛ አገላለጥም በላይ ነው። እና እንደው ባለችኝ ግን እንትን ይሄንን ነው ልል የምችለው። እሺ ቴንኪዩ ፓስተር ኢንቫይት ስላደረከኝ ወደዚህ መድረክ። ሲወሩ የነበሩት ነገሮች በጠቅላላ ልብ የሚነኩ የሆኑ እውነተኛ የእግዚአብሔር ቃል ሀሳቦችን ነው ስናገር የቆየ ነው። እኔ ከእግዚአብሔር ቃል አንድ ክፍል ላንብብና የምለውን ነገር ልበል። አንደኛ ዮሐንስ ላይ ምዕራፍ 4 ቁጥር 10 እንደዚህ የሚል ክፍል አለ። ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። እና ብዙ ጊዜ የእግዚአብሔርን ፍቅር የምንገልጽበት መንገድ አንዳንዴ እንደ መረዳታችን እንደ አቅማችን ልክ ነው። እኛ አይምሯችን ፕሮሰስ ማድረግ የሚችለው አቅም ልክ አለ። በዛ ልክ ነው ለመግለጽ የምንሞክረው። እና እዚህ ክፍል ላይ በጣም የሚገርም ነው። እና እኛ እግዚአብሔርን እንደወደድነው አይደለም ይላል። ወይ ደግሞ እኛ እግዚአብሔርን ልንወደው በምንችልበት መንገድ አይደለም እግዚአብሔር እኛን የወደደን ይላል። እና እግዚአብሔር እኛን የወደደበት መንገድ ዩኒክ ነው፣ በጣም ልዩ ነው። እና የእውነተኛ ፍቅርን መልክም የታየበት ነው። ኃያል የሚባለው ፍቅር
ከሁሉ በላይ የሆነው ፍቅር ገናና የሚባለው ፍቅር የተገለጸው እግዚአብሔር እኛን በወደደበት መንገድ የገለጠበት መንገድ ፍቅሩ የገለጠበት መንገድ ነው። በዛ መንገድ እየተረዳ ነው ብዬ አስባለሁ። እና የእውነተኛ ትልቁ ፍቅር ወይም ሀያል የምንለው ፍቅር ጉዞ ምን አይነት ጉዞ እንደሆነም ለመግለጽ ይሞከራል። እዚህ ክፍል ላይ ወደ ታች ነው፣ ቁልቁል ነው ጉዞ። ምን ማለት ነው? ዲዘርቭ ለማያደርገው ለማይገባው ሰው የሚሆን ፍቅር ነው። ወደ ታች የሚወርድ ፍቅር ነው እንጂ ወደ ላይ ያለው ከኛ በላይ ያለውን ሰው መውደድ እንችላለን። ምንም እንትን አይጠይቅም፣ አያስገርምም። ቅድም ኮንዲሽናል የሆኑ ፍቅሮችን እንትን እያልን እየፈለገን በኮንዲሽን መውደድ እንችላለን። እግዚአብሔር ራሱ በኮንዲሽን ይወደድ ነው። እውነቱን ለመናገር ማለት በኮንዲሽን ነው። እንደዚህ አድርጎልኛል ያን የምንወደድ ነው ያለ እንጂ ካለምንም ምክንያት አይደለም። እግዚአብሔር እንወደድ ነው ራሳችንን ብንጠይቅ ማለት ነው። የኛ መንገድ የኛ እግዚአብሔር እንወድሃለን የምንልበት መንገድ በዛ መንገድ አይደለም። እግዚአብሔር እኛን ወደደን በዛ መንገድ። ለዛ ነው አይ ቲንክ ኢየሱስም ሲያስተምር ብዙ ጊዜ በምድር ላይ በነበረበት ጊዜ ስለ ፍቅር ሲያስተምር ነበር። ሲያስተምር የነበሩ ብዙ ጊዜ አጠገባችንን ያሉትን ጠላቶቻችንን ባልንጀራችንን እንድንወድ ነበር ሲነግር የነበረው። ለምን? ትክክለኛው ፍቅር እሱ ስለሆነ ጠላታችንን ስንወድ ነው እግዚአብሔርን መውደዳችን የምናሳየው እና እንጂ እግዚአብሔርን እወድሃለሁ ማለት በጣም ቀላል ነገር ነው። ግን ቃሉ ግን እውነታነት ላይ ኖሮ ይችላል። የምንለው ቃል በስሜት ተነድተን የምንለው ነገር ሊሆን ይችላል እና የእግዚአብሔር ፍቅር ከአይምሯችን በላይ ነው፣ ልንረዳው ከምንችለው በላይ ነው። አሁን እኛ እግዚአብሔር እኛን ወደደን እንዴት እናድርግ ካለን ፍቅራችን እንዴት መልሰን እንግለጥለት ካለን ጠላታችንን በመውደድ ነው የምናሳየው እንጂ እግዚአብሔርን እወድሃለሁ ብሎ በመዘመርም በመስበክም አይደለም። ጠላታችንን መውደድ ስንጀምር ያን እግዚአብሔርን መውደዳችንን እናሳያለን እና ይሄ ፍቅር በጣም ሀያል ነው። እግዚአብሔር እኛን የወደደበት ፍቅር በጣም ሀያል ነው፣ በጣም ልዩ ነው እና የፍቅሮች ሁሉ አውራ ነው፣ የበላይ ነው እና በጣም ይሄ እውነት የገባኝ ጊዜ አንድ መዝሙር ጽፌ ነበርና ከአንድ ወንድሜ ጋር ዘንበዴ ነበርና እንደዚህ ይላል። ዝም ብዬ ትንሽ ልዘምርላችሁ። ዓለሙን ወደሃል አንተ ራስን እስከ መስጠት በሞት አካፍለህናል የማይጠፋውን ሕይወት። አላስፈለገ ባንደበት ለእኛ መናገር የፍቅርህን ኃያልነት አይተናል ከግብር ይልና ወደ ሰማይ ሽቅብ ውሃ እንደማይወጣ እወድሃለሁ ስል ቃሌ አቅም አጣ። ገና አስተውያለሁ ገብቶኛል አንድ እውነት ፍቅር ገናና ነው የተወደድኩበት የማውቀው እኔስ እያለ ይቀጥላል። መወደዴ ነው እያለ ይቀጥላል ማለት ነው እና ይህን ሳስብ እኔ ቃል ነው የሚያጥረኝ። ልክ እግዚአብሔር እኔም በወደደበት መንገድ አስቤ እወድሃለሁ ስል ቃሌ ራሱ አቅም ያጣል፣ ጉልበት ያጣል እና ሁላችንም ጠላቶቻችን የምንወድበትን ጸጋ ጌታ ያብዛለን። እሱ ነው ብለው እንግዲህ እግዚአብሔር ይመስገን። በጣም ደስ የሚል ውይይት ነው እያደረግን ያለ ነው። ይሄ ቀን ለእኛ በጣም ውድ ቀን ነው። መወደዳችንን የምናስብበት የሞተልንን የተሰቀለልንን መድኃኒታችንን ቤዛችንን ኢየሱስን የምናወራበት ቀን ነው፣ የምናስብበት ቀን ነው። ይሄ ቀን ለሁላችንም ለአማኞች በጣም ትልቅ ቀን ነው እና ኢየሱስ ጌታ ነው። ይህን ቀን እግዚአብሔር ስለሰጠን በጣም ደስ የሚል ውይይት ነው እያደረግን ያለ ነው። የክርስቶስን ፍቅር እያሰብን እየተነጋገርን ነው። እኔ ፐርሰናሊ የክርስቶስ ፍቅር ዝም ብዬ በራሴ የሚገባኝ ከኢየሱስ በላይ እኛን የወደደን የለም። ዓለምን ከክርስቶስ በላይ የወደደ የለም። ዓለምን የወደደበትን የክርስቶስን ፍቅር ደግሞ እኔ ሲገባኝ ሁላችንም እያነሳ ነው ነበረ። በጣም የሚያስገርመኝ ኢየሱስ የሞተው የተሰቀለው ቅድም ኤባ ሲለው ነበር ለሚገባቸው ሰዎች አይደለም የተሰቀለው እና ፍቅሩ በጣም ከአይምሮዬ በላይ የሚሆንብኝ ለኃጢአተኞች መሞቱ ነው። ለኃጢአተኞች ማለት ለወደቁ
ለኃጢአተኞች ጠላቶቹ ነው ኢየሱስ የወደደ እና ለጠላቶቹ መሞቱ ነው ፍቅሩን በጣም ጠንካራ የሚያደርገው። ምክንያቱም ይላል ነፍሱን ስለ ወዳጆቹ የሚሰጥ በጭንቅ ይገኝ ይሆናል ይላል ቃሉ። ሮሜ ላይ እንደዚህ አይነት ቃል አለና የሚወዱትን ሰው መውደድ ቀላል። ለምትወደው ለምሳሌ እኔ ልጅ አለኝ፣ ለልጄ ምንም ነገር ማድረግ ይችላል፣ ምንም ነገር ዋጋ መክፈል ይችላል። ለጠላቴ ግን ያንን ማድረግ አልችልም። ኢየሱስ ግን ለዛው በጣም ትልቅ ክብሩን ትቶ የመጣው ከሰማይ የመጣው ማንነቱን ትቶ የመጣው ክብሩን እንደመቀማ ሳይቆጥር የመጣው ለጠላቶቹ ነው እና ፍቅሩ በጣም ፓወርፉል የሚያደርገው አቅም የሚሰጠው ጠላቶቹን መውደዱና ለጠላቶቹ መሞቱ ስለሆነ ይሄ ቀን ለኛ ለጠላቶቹ ሞቶ ያዳነን ቀን ነውና ኤፌሶን መጽሐፍ ላይ እንደዚህ የሚል ቃል አለ። ከ3 ጀምሮ ላንብበው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ካለ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ማለት በበደላችን ሙታን ነበር፣ እዚህ ግቡ ማንባል ስፍራ የማይሰጠን የቁጣ ልጆች ነበርን እና ከታላቅ ፍቅሩ የተነሳ እግዚአብሔር አባታችን አንድያና የሚወደውን ልጁን ማይደራደርበትን ልጁን የሰጠን። ያንን የሰጠን ለኛ ለኃጢአተኞች ነው። እኔ በጣም ከአይምሮዬ በላይ የሚሆነው እኔ የሚገባኝ ሆኜ አይደለም፣ ለኔ የክርስቶስ ደም አይደለም እንደው የእንስሳት ደምም አይገባኝም ብዬ ነው ማስበው። ምክንያቱም ኃጢአተኛ ነኝ እና ኢየሱስ ምን ያህል ፍቅሩን የገለጸበት መንገድ፣ እግዚአብሔር አብ ምን ያህል ፍቅሩን ለኛ የገለጸበት መንገድ ያስደንቀኛል በጣም እና ይሄ የተወደድኩበት መወደድ ህይወት ያገኘሁበት ፍቅር እንዲሁ ዝም ብሎ በአንድ እንትን የሚወራም አይደለም። እንደው ዝም ብለን እናወራው ስላለን ነው እንጂ በትንሽ እንደዚህ በ4 በ5 ሰው ወይም ደግሞ በትንሽ ደቂቃ የሚወራ አይደለም። አይበቃም። ሁሌ እያወራንም ብናድር ብንኖርም አይበቃም። ከአይምሯችን በላይ ነው። ግን በጣም የሚገርመኝ ለእኔ ለኃጢአተኛዋ ነፍሱን መስጠቱ ነው እና የኢየሱስ ፍቅር እጅግ በጣም የሚገርም ፍቅር ነው። ክብር ለኢየሱስ ይሁን። ኢየሱስ የሚባለው ራሱ ክራይስት ሲባል ከ2000 ዓመት በፊት የነበረ የተፈጠረ አይደል? ከፍጥረት በፊት የነበረ ነው። የነበረ ያለ የሚኖር ነው። በመጽሐፍ ቅዱስ ጥናት እሱ ነው። የነበረ ያለ የሚኖር ፕሪ ኤንድ ዴስቲኒ አልፋ ኤንድ ኦሜጋ መጀመሪያና መጨረሻ ይላል። ኤቱ ዚ ማለት ነው። ሁሉ ነገር እሱ ውስጥ ነው ያለው። ከአልፋና ኦሜጋ ውስጥ ነው ያለው እና ወደ ዓለም ሲመጣ የመጣው መጣ ነው የምንለው እንጂ የዛን ያለ መኖር የጀመረው 50 ዓመት ያልሞላ ገና እንዴት ከአብርሃም በፊት ነበርኩት አለ ብለው ይወሩታል። ተነሱ ይሆናል ነበር ማለት ነው። ሲኖር እሱ ህይወት ሰጭ ስፒሪት ነበር። መጀመሪያ ህይወት የሚሰጥ መንፈስ፣ ለሰው ሁሉ የሚያበራ እውነተኛ ብርሃን። ምን ማለት ነው? አሕዛብ እንኳን ማለት በጌታ እንኳን ያልሆኑ ቤተሰቦች ልጅ ሲወልዱ የተወለደውን ልጅ ህይወት የሚሰጠው የናዝሬቱ ኢየሱስ ነበር። በነገራችን ክርስቶስ ነበር። ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ሰው ወደ ዓለም ሲመጣ ህይወት ይሰጠው ነበር፣ ለሰው ሁሉ የሚያበራው። አንድ ህፃን ሲፈጠር ልክ ልጅ ሆኖ ሲፈጠር ተፈጠረ የሚባለው ምን ይመስላችኋል? ብርሃን ብርሃን ነው የሚበራው ይላሉ። አሁን ሕክምና ላይ ብርሃን ነው የሚበራው ላው ላይ ልጅ ተፈጠረ ሲባል የሆነ ብርሃን ሲበራ ያሳያሉ። ዩቲዩብ ይታችሁ። ያ ብርሃን ሰጪው ኢየሱስ ነበር። ህይወትም የሰው ብርሃን ነበር ዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ ያ ህይወት ሰጪ መንፈስ ነው ኢየሱስ የሚባል። ከመኖሩ በፊት ኢየሱስ ከመሆኑ በፊት ስሙ ኢየሱስ ከመባሉ በፊት ኢየሱስ ማለት የሽዋ ወይም ኤልሳ ማለት ነው፣ መድኃኒት ማለት ነው። እሱን ስም ከመያዙ በፊት ስሙ ክርስቶስ ነው፣ ስሙ እግዚአብሔር ነው፣ ስሙ ያህዌ ነው፣ ለሰው ሁሉ ህይወት ሰጪ። ስለዚህ ኢየሱስ ክርስቶስ ወደ ዓለም ሲመጣ እየመጣው አንድ ሰው አይደለም። የፍጥረት ሁሉ መሰረት የሆነው አይደል? የነበረ ያለ የሚኖር ፍጥረትን ሁሉ ኮንሲስት ያደረገ ኮንሲስት አድርጎታል ይላል ቆላሲያስ ላይ። ምን ማለት ነው? አንድ የሚወድቅ ዕቃ እንደዚህ ብደግፈው የዚህ ተስፋ ማለት የመቆሙ ተስፋ
ይሄ እጅ ኮንሲስት አድርጎታል፣ ሆልድ አድርጎታል ፍጥረትን ይላል። የሚታዩትና የማይታዩትን ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም ኮንሲስት አድርጓል። እንደዚህ አጋጥሞ ይዞታል። ስለዚህ ይህ ኃያል አምላክ የዘላለም አባት የሚባለው ኃያል አምላክ የዘላለም አባት የሚባለው የሰላም አለቃ ፕሪንስ ኦፍ ፒስ የሚባለው ከድንግል ማርያም ተወለደ። የፍጥረት ሁሉ ባለቤት የሆነው የ16 ዓመት ልጅ ከምታክል ማለት እዛ ውስጥ ወርድ ቢካም ፍለሽ ይላል። ቃል ስጋ ሆኖ ከድንግል ማርያም ውስጥ ተጸነሰ ይላል። ሲወለድ ህይወት ሰጪ የሆነው መንፈስ ነው የተወለደ። ስለዚህ ይሄ ሰው ሆነ ቢካም ይሄ ሰው ለፋሲካ አሁን ተሰብስበን ያለንበት ጊዜ ወደ ኢየሩሳሌም የገባበት ወቅት አደገኛ ወቅት ለፋሲካ ነው። ኢየሩሳሌም የገባ የፋሲካ ሲገባ የገባው ለፋሲካ በጣም ብዙ በጎች የሚገቡበት ሰዓት ትዝ ካላችሁ ለመስዋዕት የሚቀርቡበት ጊዜ በጎቹ ተሰብስበው ሲገቡ እሱ በጎቹ በሚገቡበት በር ነው የገባው። በቴዎሎጂ ስታጠኑት ማለት ነው። ምን ማለት ነው? ከሚገቡት በጎች በብሉይ ኪዳን ለሚሰዉ ከሚገቡ በጎች ፋይናል የሆነው አት ዋን ሞመንት አይደል? ለአንዴና ለመጨረሻ ጊዜ ለመስዋዕት ያ በግ አይደል? ከበጎቹ ጋር ገባ። ከበጎቹ ጋር በግ ሆኖ የገባው የፍጥረት ሁሉ ባለቤት የሆነ እና ለምንድን ነው ለኔ የሚሞተው እሱ አይደል? እሱ ዋሪዝማን ይላል መዝሙር 8 ላይ ታስቦ ዘንድ ሰው ምንድን ነው ይላል። ታስቦ ዘንድ የሚለው ቃል በእንግሊዝኛው በሌላም ትርጉም ስታዩት በሀሳብ ስፍራ ተሰጠው ዘንድ ለመለበቱ ወይም ወይ ልጄ ትል ዘንድ እንደማለት ነው። ምን ቢሆን ነው አሮን ማለት ነው። ሰው ምንድን ነው እንደዚህ የሚያከነክን? በጣም ፓስተር ዩ ቅድም ሲናገር በጣም የሚገርም ነገር ሊተናገሩ አዳም ሲጠፋ እግዚአብሔር ሊቆጣ ነው የመጣው። ደንግጦ ሊጠይቀው የት ነው ያለው ልጅ? ብዙ ጊዜ ቁጣ ነው የሚያስመስለው ሰው የፍቅር ነው በነገራችን። ልጅ የት ነው ያለው? ስለዚህ ከበጎቹ መሃል የህይወት ባለቤት የሆነው ለኛ ለደካሞቹ ለጠፋ ነው ለመሞት መጣ አይደል? ስለዚህ በዛ ሰዓት የነበረው ሃይ ፕሪስት ምንድነው? 3 ሜጀር በዓላቶች አሉ እንደምናውቀው በአይሁድ 3 ሜጀር በዓላቶች ነው ያሉት። የመጨረሻው ትልቁ በዓል የሚባለው አቶንመንት ይባላል። የስርየት ቀን ይህ የስርየት ቀን ማለት ምን ማለት መሰላችሁ? ቃሉ አቶንመንት ነው የሚባለው። አቶንመንት ማለት አት ዋን መንት ማለት ለአንዴና ለመጨረሻ ጊዜ ማለት ነው። ስለዚህ በአመት አንድ ጊዜ በፋሲካ በኩል የሚገቡ እነዛ በጎች ለአቶንመንት ነው የሚቀርቡት። ለአንዴና ለመጨረሻ ጊዜ ለዛ ዘመን ለዛ አመት ይሰዋል። ልክ ያ ከተሰዋ በኋላ እስራኤል ለአንድ አመት ነፃ ነው። ከምኑ የተነሳ? ከበጉ የተነሳ። ያ የፈሰሰው የጠቦት ደም የበግ ደም እስራኤልን ፕሮቴክት ያደርጋል። ሰው የእስራኤልን ኃጢአት ይከድናል፣ የእግዚአብሔርን ቁጣ ያስታግሳል። ስለዚህ መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር በግ ነው ይላል። የእግዚአብሔር በግ ነው። እንደ እግዚአብሔር በግ መስቀል ላይ ሲሞት ለፋሲካ ነው የሞተው። ለአንዴና ለመጨረሻ ጊዜ ራሱ ነው ሳክሪፋይስ። ድጋሚ ምን እንዳይሆን ማለት ነው ለኃጢአት ምንም አይነት ስርየት ለሰው ልጆች ምንም አይነት የኃጢአት ስርየት እንዳይደረግ ለአንዴና ለመጨረሻ ጊዜ ይህ ህይወት ባለቤት የሆነው የፍቅር ባለቤት የሆነው የፍጥረት ባለቤት የሆነው እኛ ከመኖራችን በፊት ረቂቅ አምላክ ነው። በእውነት ነው የምነግራችሁ። ከመኖራችን በፊት የነበረው ይሄ ፈጣሪያችን ስጋ ለብሶ መስቀል ላይ ለእኛ ለደካሞቹ ተንጠልጥሏል። አያችሁ? ስለዚህ የእግዚአብሔርን ውድ ስጦታ ሪጀክት የሚያደርግ እግዚአብሔር ፈጽሞ ሪጀክት ያደርገዋል። ምክንያቱም እግዚአብሔር ፋይናል የሆነውን ፍቅር የገለጠው ኢንክራይስት ስለሆነ በመስቀሉ ላይ ስራ ስለሆነ እና የመስቀሉ ስራ ሲታሰብ የሆነ ሰው ተገድሎ አይደለም። በጣም ሀፕን ያደርገው ነገር ልናገርና ለዚህ ለእግዚአብሔር ሰው ተዋለው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል የሆኑ ነገሮች አሉ። የመጀመሪያው ነገር ፀሐይ ጨለመ አይደል? ፀሐይ ጨለመ ይላል። ይሄ በጣም አሜዚንግ ነገር ነው። የሆነ ነገር ነው በነገራችን ላይ የራስ ቅል በሚባለው ቦታ ላይ ማለት ነው። ሁለተኛ ደግሞ ጨረቃ ደም ለበሰ ይላል። አለቶች ተሰነጠቁ ይላል። የመጀመሪያው ትንሣኤ እዛ ቦታ ላይ ተካሄደ ይላል። አንብባችሁ የመጀመሪያው
ከዛ አያችሁ ትንሣኤ በዛ በክርስቶስ ሞት ጊዜ ትንሣኤ ነበር። ቅዱሳን ሰዎች ከመቃብር ተነስተው ወደ ቅድስቲቱ ከተማ ገቡ ይላል። ከሞት ተነስተው ምክንያቱም የሆነ ሄቨን ሼክ አድርጎ የሆነ ስርዓት ተፈጥሯል። ለምንድን ነው መስቀል ላይ የተሰቀለው? የህይወት ባለቤት ነው። አያችሁ የህይወት ባለቤት ነው። ስለዚህ የሰላም አለቃ የነበረው እርሱ ስለኛ ኃጢአትና በደል አሁንም ኃጢአት የሚለውንም የሚገልጠው መንፈስ ቅዱስ ነው። የከፈለውንም ዋጋ የሚገልጠው መንፈስ ቅዱስ ነው። ይህንንም የሚመለከቱ ሰዎች ኢየሱስን መንፈስ ቅዱስ እንዲገልጥላቸው ነው የምንጸልየው። ያለበለዚያ ምንድን ነው የሚሆነው? ሪሊጅን ነው የሚሆነው። ስለዚህ የእግዚአብሔር ፍቅር በክርስቶስ ኢየሱስ ለእኔ ቃል የለኝም፣ የማይበት ቃል የለኝም። ምክንያቱም ከሞት ወደ ህይወት አሻገረ። የፍቅሩን መጨረሻ በልጁ አማካኝነት ምን ሆነ? ገለጠ። ስለዚህ ይሄ እውነት ስለገባ እነ ጳውሎስ ይሄ እውነት ስለገባቸው ዘመናቸውን ሁሉ እንደ እብድ ነው የኖሩት፣ እንደ ሰው አይደለም። ስለዚህ የሚያዩዋቸው ሁሉ ምን ይሏቸው ነበረ? እናንተ ክሬዚ ናችሁ ይሏቸዋል፣ ይመልስላቸዋል። ቆሮንቶስ ላይ እናንተ እብዶች ናችሁ። እሱ ደግሞ ይላል ያ እብድ በሆን እንደ ክርስቶስ ነው ይላቸው። ምክንያቱም ላይፍ ስታይሉ ሁሉ ከሰማይ ጋር የተያዘ ነው። ሰዎች በሚሄዱበት መንገድ ሳይሆን የሚሆነው መሄደው ከእግዚአብሔር ጋር ከክርስቶስ ሀሳብ ጋር ነው መሄደው። ስለዚህ የእግዚአብሔር ፍቅር በክርስቶስ የተገለጠው ለእኔ ከቃላት በላይ ነው። እግዚአብሔር ይባርካቸው። በመስቀል የተገለጠው የክርስቶስ ፍቅር ፐርሰናሊ እንዴት ትገልጠዋለህ? ከኔ ህይወት አንጻር እንዴት ትገልጠዋለሁ? አሁንም እንግዲህ በጣም እየከበንትን እያለኝ ነው፣ ደስ እያለኝም ነገሩም ከአይምሮ በላይ እየሆነ በተለይ አሁን ፓስተር የተናገርካቸው ነገሮች በጣም ጥልቅ የሆኑ ሀሳቦችን ነው እንትን ያልከው ያነሳኸው እና እኔ ያው ስለዚህ ጉዳይ ባለው ነገር ላይ መጨመር ሳይሆን የራሴን የግል የህይወቴን እንትን ልናገር። እንዴት ገልጧል የክርስቶስን ፍቅር? እኔን ይቅር ያለበትን አይነት ይቅር አባባል በጣም ሰፊ ነው። ምክንያቱም እንደዚህ ያልኩበት ምክንያት ምንድን ነው? ተደጋጋሚ ጊዜ ሰው እንደመሆን መጠን ያው እደክማለሁ። ያዕቆብ ሲናገር ምን አለ? ያው ሁላችንም መቼም ቢሆን በብዙ ነገር እንሰናከላለን ብሏል እና እንሰናከላለን፣ እንደክማለን። ግን አንዳንድ ቀን እኔ ራሴ እኔን መሸከም ማልችልበት ዘመናት ነበሩ እና እኔ ራሴ እኔን መታገስ ያቆምኩበት ጊዜያት ነበሩ። እኔ ራሴ እኔን ይቅር ማለት ያቆምኩባቸው ጊዜያቶች ነበሩ። በእርግጥ ያው እነዚያ ድካሞችን እነዚያ ክፍተቶችን ሌላ ሁለተኛ አካል አይደለም ያየው። ሁለተኛ አካል ቢያየውማ የኔ ያክል አይታገሰው። ምክንያቱም እኔ የምታገሰውን ያክል ማንም አይታገሰኝም አይደለ? ሰው የሚታገሰኝ ያክል ራሳችንን ከዛ በላይ ነው እኛ የምንታገሰው። ግን እኔ እንኳን በራሴ ተስፋ ቆርጬ በነበረበት ጊዜ ላይ ነው እንደ አዲስ ቅድም ያልከው መንፈስ ቅዱስ ይህንን የመስቀሉን ፍቅር የመስቀል ላይ የተገለጠውን ይቅር ባይነቱን እንደገና ተስፋዬ እንትን ያለው የለመለመው። አሁንም በዚህ ሚዲያ ላይ የሚከታተሉ በርካታ ሰዎች አሉ። ተደጋጋሚ ጊዜ በማይፈልጉት አይነት የህይወት ሁኔታ ውስጥ ገብተው ራሳቸውን እንኳን ይቅር ማለት ያቃታቸው፣ እንደገናም ደግሞ ከተገለጠው ድካማቸው የተነሳ ሰዎች ለነሱ ያላቸው መልከታ በጣም የተበላሸና የተጣመመ እንደሆነ ስለሚያውቁ ማንም የሚወዳቸው አድርገው የማያስቡ ሰዎች አሉ ነው። ቅርብ ቀን ላይ አንድ በጣም ልቤን የነካኝ አንድ ነገር አየሁኝ ማህበራዊ ሚዲያ ላይ ከተወሰኑ ቀናቶች በፊት በጣም ከባድ የሆነና በጣም ያው እንዲህ ተብሎ ሊገለጥ የማይችልን በጣም አስጸያፊ ነገር ትናገር የነበረች አንድ እህት አለች እና ከሆነ ጊዜ በኋላ ድንገት ወጣችና በጣም በተሰበረ ልብ በጣም ባዘነ ፊት ሆነ በቃ ይሄን ነገር የማደርገው እኔ ወድጄ አይደለም፣ ምን እንደሆነ አላውቀውም አለች። እኔ ከአይምሮ በላይ የሆነ ነገር ነው እንደዚህ የሚያስብለኝ እንዲህ የሚያናገረኝ አለች። አሁን ግን በቃ ወደ አይምሮ እየመጣሁ ነው እና ሰው ብዙዎቻችሁ እንደምትጠሉኝ አውቃለሁ፣ ብዙዎቻችሁ እንደማትወዱኝ አውቃለሁ፣ ብዙዎቻችሁ ቤተሰብ የለሽም ወይ እንደምትሉኝ አውቃለሁ። አዎ ቤተሰቦቼ በደህና ጊዜ ሄደዋል፣ ለዛም ነው እንደፈለኩኝ እንደዚህ የምናገረው ብላ አለች እና እያየኋት ምን ያህል በቃ ላይ ያለው ያለመፈለግ ስሜት ያለመወደድ ስሜት ምን ያህል እንዲህ ተጭኗት እንደሆነ አየሁኝ። ቁጥራቸው ቀላል የማይባሉ ሰዎች አሁን ማለት ነው በዚህ ሚዲያ እንኳን የሚከታተሉን ማንም አይወደኝም የሚሉ ሰዎች አሉ። ምክንያቱም ሰው ለነሱ ፍቅር እንደሌለው ከማወቅም ባለፈ ራሳቸው እንኳን ለራሳቸው ሰው እኮ በሰው ካለመወደድም ባለፈ አንዳንድ ቀን ቢያንስ ራሱን እኮ ይወዳል። እነሱ እኮ ራሳቸውንም ጭምር አይወዱ። ግን በመስቀል የተገለጠው የእግዚአብሔር የክርስቶስ ግን ፍቅር እኛ ራሳችንን ከምንወደው በላይ ነው እሱ የሚወደን።
ይህንን እውነት ስንነግራችሁ ፓስተርም ቅድም ይህንን እውነት ሲያብራራ ይሄ እውነት እንዲበራላችሁ ጸሎታችን ነው እኛ ራሳችንን ከምንወደው በላይ እና በጣም የደነቀኝ ነገር እቺ ልጅ ድካሟን ስትናገር በጣም አዝና ነውና እንደው በቃ ያው የሰው ልብ ታውቃላችሁ እንግዲህ የሰው ልብ ምን ያህል ከባድ እንደሆነ ከታች ኮሜንት የሚያደርጓት አንዳንድ ሰዎች አሉና ምትፈልጊውን ካልሽ በኋላ ይላል እና በጣም አንደኛ የሰውንም ልብ ኃይለኝነት እንደው የክርስቶስ ፍቅር ብለን ስንል ስለ ሰው ፍቅር ብናወራ ቢሆን ኖሮ እንደው የሰው ፍቅር አይደለም ባለፈው አንተ ስትናገር ነበር የፍቅር አይነቶች እንዳሉ አይደለም ኤሮዝ ስታርጅ ከዛ አጋፔ የሚል ከዛ ፊሊያ የሚል አለ ከነዚህ ሁሉ አንደኛው አጋፔ ብለን የምንለው ነው የፍቅር አይደለም አንኮንዲሽናል በምንም ነገር ላይ ያልተመሰረተ ፍቅር ማለት ነው እና ሌሎቹም ደግሞ የራሳቸው መገለጫ ፍቅሮች አሏት እና በሰው ፍቅር ቢሆን ኖሮ የተወደድነው እኛ ዛሬ ምን ነበር ልንሆን የምንችለው እና ግን ምንድነው ያው አሁንም እንግዲህ ልል የምችለው ነገር ቢኖር ምንድነው ስለዚህ ፍቅር እኔ እንኳን ራሴን መውደድ ባቆምኩበት ጊዜ ላይ ነው እንደተወደድኩኝ የገባኝ ለዛም ነው ከዚህ ውጭ እንግዲህ እነ ጳውሎስ ምንም ይስየላቸውም አይደለ ሮሜ ምዕራፍ 2 ቁጥር 35 ላይ ምንድነው ያለው ከክርስቶስ ፍቅር ማን ይለየናል አለ አይደለ እኛ እሱ የምንወድበት ብቻ እኮ አይደለም እሱ እኛን የወደደበት ፍቅር ነው ምክንያቱም እኛ እሱን የወደድነው አስቀድሞ እሱ እኛን ስለወደደን ነው ስለዚህ ከራሴ በላይ ለራሴ ይቅርታ ከማድረገው በላይ ራሴን ከምወደው በላይ ነው ይሄ ፍቅር በህይወቴ ጎልቶ እና ገኖ ያየሁት እሱ እየተናገረ አንድ ነገር ወደ ውስጥ ይመጣ ነበርና የእግዚአብሔር ፍቅር እንግዲህ መጽሐፍ ቅዱስ ስናጠና የእግዚአብሔር ኃይል ተብሎ እግዚአብሔር ኃይሉን የገለጠባቸው ብዙ መንገዶች አሉ እግዚአብሔር ጥበቡን ያሳየበት ብዙ ነገር አለ መጽሐፍ ቅዱስ ግን በጣም እግዚአብሔር ከገለጠው ኃይል ሁሉ የበላይ የሆነ ኃይል እኛን ያዳነበትን ኃይል ይላል የእግዚአብሔር ፍቅር የኃይሉ የመጨረሻ መገለጫ እንደሆነ ያሳያል የእግዚአብሔር ጥበብ እኛን ያዳነበት የመጨረሻው ጥበቡ የተገለጠው እኛን በማዳኑ የመጨረሻው ጥበቡ እንደሆነ ይናገራልና እኔ የእግዚአብሔርን ፍቅር የምገልጽበት መንገድ አንዱ ይሄ ነው ቅድም የተናገርኩት እንዳለ ሆኖ በዚህ ሀሳብ ላይ አንድ መዝሙር ጽፌ ነበርና እሱን ልበልላችሁ መሰረተ እግዚአብሔር በኃይሉ በጥበብ አነጸ አበጃጀ ሰማይን በቃሉ በረቂቅ እውቀቱ ማስተዋሉ ቀላያት ቀደደ ከደመናትም ላይ ከሰማይ ላይ ጠልን አወረደ ከዚህ ያየነው እውቀት ሰማይና ምድር ከተፈጠሩበት በእኛ ያደረው ሥጋ የሆነው ቃል የእግዚአብሔር ጥበብ ኢየሱስ ይልቃል ከዚህ ያየነው እውቀት ሰማይና ምድር ከተፈጠሩበት በእኛ ያደረው ሥጋ የሆነው ቃል የእግዚአብሔር ጥበብ ኢየሱስ ይልቃል የእግዚአብሔር ምስጢር ዋለ በመስቀል የጠላቶቹን ውርደት ሊቀበል ሞቶ ተነሳ አንሶ ገዘፈ ደብዝዞ በራ ወርቆ ድል ነሳ አሸነፈ የእግዚአብሔር ምስጢር ዋለ በመስቀል የጠላቶቹን ውርደት ሊቀበል ሞቶ ተነሳ አንሶ
ገዘፈ ደብዝዞ በራ ወርቆ ድል ነሳ አሸነፈ ታላቅ ጥበብ አለ ከሁሉ የሚበልጥ ከመገለጥ በላይ የላቀ መገለጥ ኢየሱስ ክርስቶስ የጥበብ መገኛ እውነትና መንገድ የበራልን ለኛ የበራልን አሳርፎናል የበራልን ሕይወት ሆኖናል የበራልን እሱ ብቻውን የሚያድን የሚታደግ የበራልን ጌታ ኢየሱስ አማኑኤል ሃሌሉያ እሱ ነው መገለጣችን ሃሌሉያ ጌታ ይባረክ አሜን እግሮቼ ሲዝሉ አቅም ባጣሁ ጊዜ መራመድ አቅቶኝ ልቀር ከመንገዴ አንተ ግን ረዳት ምርኩዜ ሆንከኝ የሕይወትን ጉዞ እንድጓዝ አረከኝ የማይገባኝን ሕይወትን ሰጠኸኝ የማይገባኝን ክብርን አለበስከኝ የማይገባኝን ሕይወትን ሰጠኸኝ የማይገባኝን ክብርን አለበስከኝ እግሮቼ ሲዝሉ አቅም ባጣሁ ጊዜ መራመድ አቅቶኝ ልቀር ከመንገዴ አንተ ግን ረዳት ምርኩዜ ሆንከኝ የሕይወትን ጉዞ እንድጓዝ አረከኝ የማይገባኝን ሕይወትን ሰጠኝ የማይገባኝን ክብርን አለበስከኝ እግዚአብሔር ብርሃኔና መድኃኒቴ ነው የነፍሴ አጋዥ እርካታዬ ለጥማቴ እግዚአብሔር ብርሃኔና መድኃኒቴ ነው የነፍሴ አጋዥ እርካታዬ ለጥማቴ የማይገባኝን ሕይወትን ሰጠኸኝ የማይገባኝን ክብርን አለበስከኝ የማይገባኝን ሕይወትን ሰጠኸኝ የማይገባኝን ክብርን የማይገባኝን ሕይወትን ሰጠኸኝ እግዚአብሔር ብርሃኔና መድኃኒቴ የነፍሴ አጋዥ እርካታዬ ለጥማቴ የማይገባኝን ሕይወትን ሰጠኸኝ የማይገባኝን ነገር ሲችላል ግራ ሲገባኝ መደበቂያ ሚሆን አንድ እንኳን የለኝ በሞትና በኔ አንድ እርምጃ ቀርቶ ክብርን አየሁት ለኔ ተዘርግቶ የማይገባኝን ሕይወትን ሰጠኸኝ
እግዚአብሔር ብርሃኔና መድኃኒቴ የነፍሴ አጋዥ እርካታዬ ለጥማቴ እግዚአብሔር ብርሃኔና መድኃኒቴ የነፍሴ አጋዥ እርካታዬ ለጥማቴ የማይገባኝ ሕይወት በባዶ ሜዳ ምንም ሳይኖረኝ በአምላኬ ብቻ ደስ ደስ አለኝ። ባህር መክፈሉን ስላስለመደኝ አውቀዋለሁ ምንም አይከብድም። እኔ ግን አንተን አምናለሁ፣ 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 እኔ ግን አንተን አምናለሁ። አታሳፍሪም አይቼሃለሁ፣ አታሳፍሪም አይቼሃለሁ፣ አታሳፍሪም አይቼሃለሁ፣ አታሳፍሪም አይቼሃለሁ። በባዶ ሜዳ ምንም ሳይኖረኝ በአምላኬ ብቻ ደስ ደስ ባህር መክፈሉን ስላስለመደኝ አውቀዋለሁ ምንም አይከብድም። ሰዎች ያዩ ይጨነቃሉ፣ በብዙ ነገር ይታወቃሉ። እንዴት ይሆናል እንዴት ይላሉ፣ የሚታይ ነገር ይፈልጋሉ። እኔ ግን ሳላይ አምናለሁ፣ እኔ ግን ሳላይ አምናለሁ፣ እኔ ግን ሳላይ እግዚአብሔር ከኛ ጋር የሚገርም ህይወት ውስጥ ነው ያለን። ምክንያቱም እግዚአብሔር በልጁ አማካኝነት አዲስ ህይወት ከሰጠን በኋላ አሮጌው አልፏል ይላል። አሮጌው ለእኛ ትዝታ ነው እንጂ ህይወታችን አይደለም። ስለዚህ ኒው ላይፍ ተቀብለናል ይላል። በጣም የሚገርማችሁ ኢየሱስ ክርስቶስ ከመምጣቱ 700 ዓመት በፊት የተነገረ ፕሮፌሲ ነበር። እሱ ላነበው ፈልጌ ምን ይላል? ኢሳያስ ምዕራፍ 60 ቁጥር 1 እግዚአብሔር በዚህ ዓመት ለቤተ ክርስቲያናችን የተናገረው ነው። እንደዚህ ይላል፣ አራይዝ ይላል። አራይዝ ምን ይላል? ፍሮም the depression in which circumstance have kept you, rise to a new life. Arise from a great depression to a new life. ድቅድቅ ጨለማ ከሆነው ህይወት ተነሽና ለአዲስ ህይወት አብሬ ይላል። ይህ በክርስቶስ ስለሚገኘው ህይወት እንትን ነው፣ ትንቢታዊ መልእክት ነው እና ያለንበት ህይወት ከባለፈው ጋር ንጽጽርም አይባልም። ከንጽጽርም እንዴት እናነጻጽረው? አይነጻጸርም። ለምንድነው የማይነጻጸረው? ያ ጨለማ ነው፣ ይሄ ብርሃን፣ ያ ሞት ነው፣ ይሄ ህይወት ነው፣ ያ ዲፕሬሽን ነው፣ ይሄ ሆፕ ነው፣ ያ ክብር ነው፣ ይሄ ያ ውርደት ነው፣ ይሄ ክብር ነው። ስለዚህ ኢየሱስ በህይወቴ ከገባ ጊዜ ጀምሮ እኔና እሱ ሁለት አይደለም፣ እኔና እሱ አንድ ነን። እኔ በሱ ውስጥ ሆኛለሁ፣ እሱ ደግሞ በእኔ ውስጥ ሆኗል። በእርሱ ውስጥ ነው ያለሁት፣ እሱም በእኔ ውስጥ ነው ያለው። ስለዚህ እሱ የኔ ራስ ነው፣ እኔ አካሉ ነኝ። እሱ ታላቅ ወንድሜ ነው፣ እኔ ታናሹ ነኝ። እሱ የህይወት ምንጭ ነው፣ እኔ ከምንጩ ጠጥቼ የእሱን ህይወት ተካፍያለሁ። ስለዚህ ኢየሱስ በውስጤ ከገባ ጊዜ ጀምሮ ገንዘብ የማይተካው፣ ሀብት የማይተካው፣ እውቀት የማይተካው፣ ትዳር የማይተካው፣ ልጆች የማይተኩት
እውነተኛ ሀብት ብል የማይበላው ዝገት የማያገኘው ሌባ የማይሰርቀው እውነተኛ ሀብት የሆነው ክርስቶስን አግኝተናል። እሱ ካገኘን በኋላ he lives in me የትም ቦታ ላይ ብሄድ እሱ በእኔ ውስጥ ነው የሚሄደው። እኔ የእሱ ቤተ መቅደስ ነኝ። ስለዚህ ኮምፕሊትሊ አዲስ ህይወት እኔ ኢየሱስን ከማግኘቴ በፊት የነበረው ህይወትና አሁን የማይነጻጸር ኮምፔር የማይደረግ ህይወት ውስጥ ነው ያለሁት። ስለዚህ ኢየሱስን በውስጣችሁ አስገቡ። ኢየሱስን ወደ ውስጥ ማስገባት፣ ኢየሱስን ማመን፣ መስቀል ላይ የተሰራውን ስራ መቀበል ከገንዘብ ይበልጣል፣ ከእናት ከአባት ይበልጣል፣ ከምንም ነገር ከምታገኙት ነገር ሁሉ ይበልጣል። ተምራችሁ ጨርሳችሁ ማስተርሳችሁ ዲግሪያችሁን ይዛችሁ ዶክተር ሆናችሁ ፕሮፌሰር ሆናችሁ የማታገኙትን ነገር በክርስቶስ ኢየሱስ ነው የምታገኙት። የማይነጻጸርን ህይወት በውስጣችሁ ሲገባ ታዩታላችሁ። እና ኢየሱስ ክርስቶስ ወደ ውስጣችሁ ጥሩት። ቀራኒው ላይ የተንጠለጠለው ኢየሱስ ክርስቶስ የሞተልን ኢየሱስ ክርስቶስ ቀራኒው ላይ ብቻ አይደለም የቀረው፣ ወደ ሲኦል ወርዷል ይላል። በወህኒ ለነበሩት ነፍሳት ሰበከላቸው፣ 3 ቀን በምድር ሆድ ውስጥ አደር ይላል። እና ያን ሁሉ ዋጋ የከፈለው ለእኛ ህይወት ስለሆነ ኢየሱስ ክርስቶስን አንተ ለእኔ ነው ዋጋ የከፈልከው፣ ወደ ውስጥ ግባ ብለን እንቀበለው። ፈጽሞ የማይነጻጸርን ህይወት በውስጣችሁ ይጭራል። ኢየሱስ ጌታ ነው። እህታችን ሊሊ ስትዘምር ያለችው ለዛ ነው። ምንድን ነው ደስ የሚለኝ ውስጤን ደስታ የሞላው ምን ማለት ነው? ምንም በቃ ምን አግኝቼ ነው ብለን የምታስበው ግን ምንም የሚታይ ነገር አላገኘም። ኢየሱስ ግን በውስጥ ብርሃን ሆኖ ገብቷልና ከዛ ግሬት ዲፕሬሽን ወደ አዲስ ህይወት ኢየሱስ ክርስቶስ አብቶናል። አዲስ ህይወት ማለት የታደሰ ህይወት ማለት ሳይሆን አዲስ ህይወት ማለት ነው። ብራንድ ኒው ማለት ነው። ስለዚህ አማኞች ማለት እኛ ማለት በምድር ላይ የእግዚአብሔር ምርጦች ነን። የእግዚአብሔር ምሕረት ያደረገልን አቅምን የሰጠን ኃይልን የሰጠን አጋንንቶች የሚፈሩ ኢየሱስ በምድር ላይ በሚኖርበት ሰዓት እንደሚፈሩት እኔን ይፈሩኛል። ሪዝኑ ምንድነው? የኔ ጉልበት አለ። እኔ ማይመርካቱ ልጅ እኔ በፍጹም እኔ ናል። እኔ ወደ ክርስቶስ ከመጣው በኋላ ኢየሱስ በውስጤ ገብቷል። ስለዚህ የትኛውም ሰይጣን አንተንም እኔንም ሁላችንም ሲያ ኢየሱስን ነው የሚያየው። ኢየሱስን ነው የሚያየው። ስለዚህ ኢየሱስ እንደዚህ አለ፣ እሄዳለሁ እኔና ደግሞ እንመጣለን 14 ላይ በእናንተም ውስጥ መኖሪያ እናደርጋለን። ሰከንድ ካሚንግ ኦፍ ክራይስት አይደለም የሚያወራው፣ እሱን አይደለም የሚያወራው። በመንፈስ ቅዱስ አማካኝነት በእኛ ውስጥ ስለሚያድረው እንጂ ስለ ዳግም ምጽአት አይደለም የሚናገር። እና እንመጣለን አለ፣ በእናንተ ውስጥ መኖሪያ እናደርጋለን። he lives in me እግዚአብሔር በእኔ ውስጥ አለ፣ እግዚአብሔር በእናንተ ውስጥ አለ። እኛ የእግዚአብሔር ቤተ መቅደስ ነን። ኃጢአት አይነካን፣ አይመጣም አይደለም፣ ይሸኛል። ቻሌንጅ አይመጣም አይደለም፣ እንሸኘዋለን። ተግዳሮት አይመጣም ማለት የምናሸንፍበት ህይወት ውስጣችን ገብቷልና ኢየሱስ ክርስቶስ የሞተው አሁን በህይወቴ ላይ የተሰራውን ስራ ለመስራት አለቀ። በህይወታችሁ ላይ የተሰራውን ስራ ለመስራት ነው። ቤተክርስቲያን ተቋም ምናምን አይደለም፣ ተቋም አይደለም። የመለኮት መገለጫ የእግዚአብሔር መገለጫ ነው። የእግዚአብሔር ፓወር ማስተላለፊያ፣ የእግዚአብሔር ፍቅር ማስተላለፊያ፣ የእግዚአብሔር ምሕረት ማስተላለፊያ ነኝ። ችን ቃል ልናገርና ለሚቀጥሉት ልስጥ እንትን ይላል። የጌታን ክብር እንዴት ይላል በሉት እስቲ። ምን እያደረግን እያንጸባረቅን ቢቀር እያብለጨለጭን ይሆናል። እያብለጨለጭን ከክብር ወደ ክብር እንቀየራለን። በጣም አሜዚንግ የጌታን ክብር ይሄ ነው። አዲስ ህይወት በክርስቶስ ሞት ትንሣኤ የተሰጠን ህይወት ይሄ ነው። እያብለጨለጭን የሚለው ጋር እያንጸባረቅን ሳይሆን ይሄ ምንድን ነው ውስጥ ያለው ምኑን ያሳያል? ቦትሉን ያሳያል። ልክ እንደዚህ ነው ጳውሎስ ያለው የጌታን ክብር እያብለጨለጭን እያሳየን ነው የሚለው። ዲስፕሌይ እያደረግን ማለቱ። ስለዚህ ጽዮንን ሰው ሲያይ ኢየሱስን ነው የሚያየው። ያ ኢየሱስ በእኔ ውስጥ የገባው በቅድም በተነጋገረው በሪዴምሽን አማካኝነት በመዋጀት ስርዓት በመስቀሉ ቃል በመስቀሉ ስራ ነው ኢየሱስ በእንተ ውስጥ ተአምረኛ ቤት የሰራው። እኛን ቤት አድርጎ ህይወት አድርጎ ልጅ አድርጎ የፈጠረ በመስቀሉ ስራ ነው። እና የእሱን ህይወት የጌታን ክብር ክራይስት ማለት ነው። ክራይስት የክርስቶስ የእግዚአብሔር ክብር ይባላል። እያበለጨለጭን ይላል እያሳየን እንደዚህ ማለት ነው። ከዛ ከአንድ ግሎሪ ወደ ሌላ ግሎሪ እንቀየራለን። ሜታሞርፎሲስ የሚባለው ማለት ነው። ሜታሞርፎሲስ አይደል? አርባ ፑፓ እጭ አደልት ምናምን የሚባለው አላ
አባ ጨጓሬ ቢራቢሮ እስኪሆን ያለው ሂደት ማለት ነው አይደል? ራሱ እንቀየራለን የሚለው ቃል ትራንስፎርም የሚለው ቃል ሜታሞርፎሲስ ከአንድ ከአባ ጨጓሪነት ወደሚቀጥለው ከዛ ቢዩቲ ወደዛኛው ከዛኛው ቢዩቲ ወደዛኛው እንለወጣለን እና እኛ የእግዚአብሔር ኃይል መገለጫዎች ነን። ማካታ የእግዚአብሔር ክብር መገለጫዎች ነን። ሰይጣን አጋንንት ጠማማ ሰው ራሳችንን ከእግዚአብሔር ጋር ያለን ኮኔክሽን ካላቆምን በስተቀር የሚቋቋመን ኃይል አይኖርም። በገባንበት ቦታ ሁሉ ኢንፍሉዌንስ የምናደርገው እግዚአብሔር በኛ ውስጥ ነው። ኢየሱስ ጌታ። እግዚአብሔር ባርክ። የሚገርም ነው። ብዙ አሉ በምድር ፍቅር አለ ሚሉ የወደደን የሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የእግዚአብሔር። ብዙ አሉ በምድር ፍቅር አለ ሚሉ የወደደውን የሚወድ ሞልቷል በሀገሩ። መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የእግዚአብሔር ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ ፍቅር ነህ አንተ ዛሬ ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማረባ ካንተ ተለይቼ እንዲሁ አልተውከኝም በፍቅር አደንቀኝ በምትወደው ልጅ በኢየሱስ ታረቀኝ። ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማረባ ካንተ ተለይቼ እንዲሁ አልተውከኝም በፍቅር አደንቀኝ በምትወደው ልጅ በኢየሱስ ታረቀኝ። ምን ብዬ እኔ ልናገር ስለ አንተ ፍቅር ምክር
አልከፈተም። በማስጨነቅና በፍርድ የተወሰደ ስለ ሕዝቤ ኃጢአት ተመቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር መሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩ ዕድሜው ይረዝማል፣ የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ከብዙዎች ጋር ይወርሳል፣ ከኃያላኑ ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞቹም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። እናቶቻችን እናቴ እንኳን ደሟን አታፈስም። ደምህን ስላፈሰስክልን፣ ስለሞትክልን፣ ዋጋችንን ስለከፈልክ ገና ደካሞች ሳለን እንደሚል ከነ ድካማችን ከነ ኃጢአታችን እያየን ስለ ኃጢአታችን ስለሞትክ ከኃጢአት ነፃ ስላወጣህ ከሞትም የመስቀልን ሞት ስለወሰድክ ጻድቅ ሆነ ንጹሕ ሆነ እግዚአብሔር ሆነ ፈጣሪ ሆነ የኔን ኃጢአት ስለተሸከምክ ኃጢአታችንን ስለተሸከምክ ስለወሰድክ ዋጋ ስለከፈልክልን እናመሰግናለን። ጌታ መንፈስ ቅዱስ ይህ እውነት ለምድራችን ይብራ፣ ለብዙዎች ይብራ። መንፈስ ቅዱስ የብዙዎችን ዓይን ክፈት፣ የብዙዎችን ጆሮ ክፈት። መንፈስ ቅዱስ በቤተ ክርስቲያን ውስጥ እንደ አዲስ የክርስቶስ ፍቅር ሪቫይቭ ያድርግ። በሕይወታችን ላይ ገንዘብን መውደድ ሳይሆን ይህንን ፍቅር ማፍቀር፣ ይህንን መውደድ ፐርሲው ማድረግ፣ እያለከለኩ ይህንን ፍቅር መከተል። ይህ ስፒሪት ሪቫይቭ ያድርግ። ይህ መንፈስ ሪቫይቭ ያድርግ። ልባችን በዚህ ፍቅር ይንደድ። ሁለ
እሳት ይንደድ ጌታ በሕይወቴ መንፈስ ይንካኝ ሁለንተናዬ እሳት ይንደድ። ምድራችን ኢትዮጵያ እናንተ አድራ አሳልፈን እንሰጣለን። መሪዎቻችን ህዝባችን በእጅ አድራ አሳልፈን እንሰጣለን። አፈሩ የተባረከ አየሩ ይባረክ። in the name of Jesus in the name of Jesus አዲስ ሪቫይቫል ይነሳ in the name of Jesus ኢትዮጵያ ላይ አዲስ ሪቫይቫል አዲስ ሪቫይቫል ነፍሳቸው ሽጠው ላንተ ሰጥተው አንተን በማክበር አንተን በመግለጥ የሚወጡ ሰዎች በጌታ በኢየሱስ ክርስቶስ ምድሪቱ ላይ ይብዙ። አሜን። in the name of Jesus አዲስ ሪቫይቫል አዲስ ሪቫይቫል በክርስቶስ ፍቅር የሚያሳብድ ሪቫይቫል ኢየሱስ የሰላም ጌታ ፈለግኩ ለነፍስ ያለኝታ ያላንተ ምንም የለኝም ሳላመልክ ኖሮ አይሆንልኝም መንፈስ ይንካኝ ሁለንተናዬ እሳት ይንደድ ጌታ በሕይወቴ መንፈስ ይንካኝ ሁለንተናዬ። በታችን ለጸሎት ይንበርከክ። የጸሎት መንፈስ በቤተ ክርስቲያን ይውደቅ። ሰዎች በቀላሉ ይዳኑ። ከሃይማኖት ቤቶች ሪቫይቫል ይውጡ። ጂሰስ ኔም እንኳን አደረሳችሁ። እግዚአብሔር ዘመናችሁን ይባርክ። በጣም እንወዳችኋለን። እንጸልይላችኋለን። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይባርካችሁ። ተባረኩ። መልካም በዓል